እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግናው እንደሆንኩ ነው። ጀግናም ስለሆንኩ ነው ሁለት ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርት ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። እናቷ ደፈረኝ ብላ ያወራሽ ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ በህይወቴ ጭራሽ እንደማላስበውና ወደፊትም እንደማልቀጥል የደመደምኩባት ቀን የዛሽ ቀን ናት። አንድ የሴት አካል መታ አንገቱን በምታቀምበት ሰዓት ገፍትሮ መውጣት ይሄ ደብዳቢነት የሚያስፈልግ ከሆነ እሱም ፍርዱን ለእናንተ ልተውላችሁ። እሙሙ እየላሰ ታውቁታላችሁ አይደል? እሙሙ እየላሰ በጀርመን የገባው እሙሙ የላሰበት አፉ አሞሌ ጫው የላሰ መስሎ አውጥታን የጣለችው በጣም አሪፍ ፖይንት ፕሩቭ ያደርጋል። እዚህ ጋር ቅድም እንዳልኳችሁ ማለት ይቺ ልጅ ጂጂ ከጀርባ እንደምትሰራ አላወቀችም እና በቃ የእናትነት ኢንቱዊሽን የእናትነት እንትን ነው በቃ ምናምን ነገር ብላ እንትን እያለች ነው እና የሌለው ፍቅር ብቻ ድካም የሆነ ህይወት ቢሆን ኑሮ እናትየዋ ወጣ በሰደበችው ቁጥር ልጅቷን 7 ዓመት አብሯት አይኖርም። እኛናችሁ እንደ እናንተ ይጀመር ልጁ ስራ መስራት ስለማይፈልግ ኢዚ መኒ ስለሆነ ለመደው ይሄንን ነገር እቺ ያስተካከለች ታመጣለች፣ ትሰራለች፣ ልጅ ታሳድጋለች። ገንዘቡን ካጣው ምን እንደሚገጥመው ያውቃል። እንደዚህ ሚዲያ ላይ ወጥቶ መሽለጥለጥ ነበር ከሱ የሚጠበቀው አደረገ። ልጅቷን ግን አስጠመዳት። ምን አገባኝ ሰው መሆኗን እኮ አሳየችኝ። ያ የፈለገ ነገር እስከነ ምናምናችን እስከነ ጸባችን ለልጄ እውነቷን ከወጣችሁ እሷ ስትቆም ነው ጌታዬ፣ ስትወድቅ ማንም የለህም የሚለውን ተረት አብራችሁ ተረቱ። እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግናው እንደሆንኩ ነው። ጀግናም ስለሆንኩ ነው ሁለት ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ ይችላል። ግን አንዳንድ ሰዎች አሉ መከበር እንጂ ሰው ማክበር የማይወዱ። በጣም ታግሻለሁ። ዛሬ ንቄት ትችዋለሁ። ካሁን በኋላ ግን ምንም ነገር እንደማላልፋችሁ ነው የምነግራችሁ። እኔ እስከዛሬ የማንንም ክብር አልነካውም። እናትሽ ናት እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽም መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለሷ ተመረጠ ተገዛ። ይሄ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም። ምክንያቱም በሰዓቱ እኔ ቤት ነበርኩ፣ ልጆቹን የሚይዘው እኔ ስለነበርኩ ሙሉ ታይም መስራት ስለማልችል ፓርት ታይም ነበር የምሰራው። በሰዓቱ ደግሞ እሷ ፉል ታይም እየተማረች ስለነበረ ከባንክ መበደር ስለምችል ተበደረች፣ መኪናው ተገዛ። ሌላው ያዙልኝ፣ አንድ ፍሌግ የሚሰራ ሰው ወይ ከአዛውንቶች ጋር የሚሰራ ሰው 3 የስራ ሽፍት አለው። ያ ሲሆን እኔ ፉል ታይም ለመስራት አልችልም። ለምን? መቀየር ስላለብን በመሃል ልጆቹ በሰዓቱ ቤት ስለሚቀመጡ ኪንደርጋርተን መሄድ አይችሉም። ያለኝ አማራጭ አንድ ወንድ ቤት ይቀመጣል፣ እሷ እየሄደች ትማራለች። የትኛው መስሪያ ቤት ነው እኔን ሊቀጥረኝ የሚችለው? ሞክሬም ስላልተሳካ በሰዓቱ የምሰራው ፓርት ታይም ብቻ ነበረ። ባኒ እንግዲህ እዚህ ጋር በሰፊው ማብራራት የፈለገው ምንድነው፣ በሰዓቱ እሷ ትምህርቷን በአግባቡ መማር ስለነበረባት ልደግፋት ስለሚገባ ልጆቹን ቴኬር አረግ የነበረው እኔ ነኝ። በዛም በማገኘው ጋፕ ደግሞ ስራ ሰርቼ ፎርማል የሆነ ስራን መስራት አልቻልኩም ነበረ ነው ሲል እየነገረን ያለው። በዛም ምክንያት እንግዲህ ፓርት ታይም ለመስራት ተገድጃለሁ። ፓርት ታይም ላይ ነበረ ስራዎችን የምሰራው። እሱም ኦን ኤንድ ኦፍ እየሆንኩ በሚመቸኝ ሰዓት ነው የምሰራ የነበረው እንጂ ፎርማል አድርጎ ቋሚ ስራ ቅጥር ለመፈጸም የምችልበት የስራ ሁኔታ ወይም ደግሞ ፍሪ ታይም አልነበረኝም እያለ ነው። እናቷ ደፈረኝ ብላ ያወራሽ ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ ህይወቴ ጭራሽ እንደማላስበውና ወደፊትም እንደማልቀጥል የደመደምኩባት ቀን የዛሽ ቀን ናት። ሌላው ደግሞ በጣም የምትገርሙኝ ሰዎች ናሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም። እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስቴ የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚህ ሀገር
ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይሄን ነገር እጄ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን የእሷን ባህሪ እንደምታውቁት በጣም ተነጫናጭ፣ በጣም አግሬሲቭ፣ በጣም ያው እልህኛ የሆነ ሰው ጋር ነበር ስኖር የነበረው። እስከዛሬም 7 ዓመትም ልኖርም የቻልንበት ምክንያት በጣም ታጋሽ ነኝ፣ እሷ እሳት ናት። አንድ ሰው ውሃ፣ አንድ ሰው እሳት ሲሆን አንድ ሰው በጭቅጭቅ መሃል ቤቱን ጥሎ መውጣት ቢፈልግ አንድ የሴት አካል መታ አንገቱን በምታቀምበት ሰዓት ገፍትሮ መውጣት ይሄ ደብዳቢነት የሚያስፈልግ ከሆነ እሱም ፍርዱን ለእናንተ ልተውላችሁ። እንግዲህ እዚህ ጋር እየተናገረ ያለው እኔ ምንም አይነት አካላዊ ጥቃት አላደረስኩባትም፣ ያንን ያክል ዓመት መቆየት የቻልነው በእኔ ልበ ሰፊነት ነው እንጂ በምንም ተአምር ከእሷ ጋር መኖር ማይቻልና ማይታሰብ ነገር ነው ሲል ነው እየነገረን ያለው። እንግዲህ ልጅቷንም እንዲህ ካላበድሽ ነው እንግዲህ እያለቻት ያለችው። እሙሙ እየላሰ እንሂድበት እሱ ጋር እሙሙ እየላሰ ታውቁታላችሁ አይደል? እሙሙ እየላሰ በጀርመን የገባው እሙሙ የላሰበት አፉ አሞሌ ጫው የላሰ መስሎ አውጥታን የጣለችው ዛሬ ሰርቶ ቁጭ ብሎ ወደሰን በግድ ነው። መነጸርን እዚህ ላይ ትደቅናለህ፣ አልኮልን ትጋታለህ፣ እዚህ ላይ ትመጣና የአሞሌ ጫው የላስክበትን አፍህ እዚህ ቲክቶክ ላይ ትዘራዋለህ። ይጋደመት ግዴታ ነው፣ ግዴታ ነው። አንተ ከዚህ በኋላ ህይወት ያለ ይመስላል? አዎ ቻሌው ሰይስ የለሽም እኮ መስሎሻል። እዚህ በፎንቅ አሳበሽ መተሽ ሴት ልጅን አስረግዘሽ እንደ ልብሽ እንደ ኢትዮጵያ እየተጫወች ፈቀቃቲ ፈቀቅ ወደ ኢትዮጵያ እንኳን ብትገቢ የጀርመን ኤምባሲ ኢትዮጵያ ድረስ ነው የሚመጣ። አሞሌ ጫው ከበር የሆነ ኮንትር ውስጥ እኮ እየለፋ እየመጣ ነው። ደግሞ ከነጭ ቀጣጣ ይለፍ እንደ ኢትዮጵያኖች እንዲያውም ይሻላሉ። ነጭ እራሷ ናት የምትፈርደው መስሎሻል? ወደሽ ከተደፋሽ ቢረክትሽ አይክፋሻል። አሁን ሰራተኛ በቃ ይኸውላችሁ ሲናደዱ ይመጣል። እሱ ሲናደድ ማለት ይመጣና እዚህ ላይ ሴቶች እንዲሆነ ወንዱ ለወንዱ ብሶት ስላለበት አሁን እሱ ብሶት ተመሳሳይ ብሶት አለበት። ገባችሁ? ተመሳሳይ ብሶት አለበት። ለዚህ ነው ይወጣና ሳምሪ ላይ አፍ የምትደነፋው። አንተም እኮ ሞክረህ ነበር ሶሻል ሚዲያ ላይ አንዷን በመጎተት ከአንዷ ጋር በመሆን እንግዲህ ጂጂ ኪያ ላይ የተነሳባትን ሁሉ ምላሾች እየሰጠች ነው የምትገኘው። ዋሴ የራሱን ረገጣዎች አካሂዶ ነበር በሳምሪ ላይ ሳምሪን በመደገፍ እዚህ ጋር ደግሞ ጂጂ ኪያ እሄድባለሁ እያለችው ነው። እንግዲህ የእሱን ምላሽ ደግሞ ምን ሰማ ነው የሚሆነው። እንግዲህ በጣም አሪፍ ፖይንት ፕሩቭ ያደርጋል እዚህ ጋር። ቅድም እንዳልኳችሁ ማለት ይቺ ልጅ ጂጂ ከጀርባ እንደምትሰራ አላወቀችም እና በቃ የእናትነት ኢንቱዊሽን የእናትነት እንትን ነው በቃ ምናምን ነገር ብላ እንትን እያለች ነው። እና ጂጂ is working in the background። ቪዲዮ እንዳትሰሩም ሽምግልናው ላይ ስምምነት ነበር። ቴንክ ዩ። ቪዲዮ እንዳትሰሩ ሽምግልናው ላይ ስምምነት ነበረ። ሳምሪ አሁን ጂጂ ነጥብ ልጥል እንደሆነ ስለገባት ሳምሪ ልታስቆማት ነው ጂጂ። ግን ጂጂ ማለት የኢጎ ጉዳይ ስላለባት ናርሲሲስቲክ ስለሆነች ማለት ነው ነጥብ ጣለች። ማስተር ማይንዱ ማን እንደሆነ ለማወቅ አይከብድም። who provoked it? ማን ነው ተንኳሹ የዚህ ነገር የቪዲዮ ማን ነው ተወቃሹ? በኋላ ላይ የሚለውን ደግሞ እናየዋለን። ምክንያቱም ምን ብሏታል? ያቺ እናትሽ አውጥታ ጥለሻለች፣ ማንም የለሽም። ስለዚህ ማን ነው ተንኳሹ የቪዲዮ? አየህ እናት አፈርጥ አየህ እሱ በሽማግሌዎች ሰዓት የተናገር ነው። ማንም የለሽም፣ መድረሻም የለሽም። ወደሰን በግድሽ ልጆችሽን ታሳድጊያለሽ፣ ሆስፒታልሽን፣ ትምህርትሽን ታቆሚያለሽ፣ ስራሽንም ታቆሚያለሽ። አልነበርሽም እንደዛ ሲላት ማንም እኮ የለሽም ብሏታል። እሺ የሌለው ፍቅር ብቻ ድካም የሆነ ህይወት ቢሆን ኑሮ እናትየዋ ወጣ በሰደበችው ቁጥር ልጅቷን 7 ዓመት አብሯት አይኖርም። እኛናችሁ እንደ እናንተ እንደማይሰራ እንደማይለወጥ ስታውቅ ልጅቷ ስትወስንበት ነው እንጂ እሱ ወስኖ ወይ እሱ ተለይቶ ማለት ነው። እውነታው ይሄ ነው። ፍቅር ስላለ ላይክ እንደዚህ ምናምን አይደለም። ሲጀመር ልጁ ስራ መስራት ስለማይፈልግ ኢዚ መኒ ስለሆነ የለመደው ይሄንን ነገር እቺ እያስተካከለች ታመጣለች፣ ትሰራለች፣ ልጅ ታሳድጋለች። ህይወቱ ተመችቶታል፣ ይገባል፣ ይወጣል፣ ብር ነው ይመጣል ምናምን። ከዛም ለምን ብላ መጠየቅ ስትጀምር ቤት ውስጥ መስማማት ቀረ፣ ጠፋ። ወኝ ነሽ እንዴ ስትኖሪበት ነው የሚቀባሽ። ለምን እንዴት ይሄ ያለች መጠየቅ ስትጀምር አይሆንም ማለት ስትጀምር ቤት ውስጥ ሰላም መጥፋት
ማለት ፍቅር መጥፋት ጀመረ። ሰላም መሆን ማለት መስማማት አቃታቸው ማለት ነው። እስከዛሬ ድረስ ግን ስለማትጨቃጨቅ እሺ ትለዋለች። አብረው ነው የሚሰሩት። አብረውማ ነው የሚሰሩት። ከዚህ በኋላ ደግሞ አንተም ሰርተ እንደዚህ አድርግ ወይ ደግሞ ለዚህ ገንዘብ አንተ የምትሰራው ነገር መምጣት አለበት ስትለው መስማማት አቆሙ። እውነታው እሱ ነው። እውነታው እኮ ይሄ እኮ ነው ጋይስ እንጂ አንድ ወንድ 7 ዓመት ሚዲያ ላይ እናትሽ እየወጣች እየሰደበችው የልጅሽን አባት እየዘለፈችው እያንቋሸሸችው በልጇ እንደሆነ እንደሚኖር ደጋግማ እየነገረችው 7 ዓመት ቁጭ ብሎ እዛ ቤት ውስጥ አይኖርም። በራሱ የሚተማመንና ህይወቱን መምራት የሚችል አባቱ ነው መኖር የሚችል ወንድ ነው። 7 ዓመት ታግሶ አይኖርም። አንቺ ምንም የሌለሽ ሴት፣ ገንዘብ የሌለሽ ሴት በሀብታም ወንድ ተገዝተሽ እንደምትኖሪ ፋኒ ሳምሪ ሰርታ በምታመጣው ገንዘብ ተገዝቶ የሚኖር ወንድ ነበር። እንግዲህ እዚህ ጋር እንደምናየው ሊያሾና ጂጂኪያ እንግዲህ የአንድ ሳንቲም 2 ገጽታዎች ነን እያሉ ነው። ለምን በዚህ ልክ መደጋገፍ እንደፈለጉ አላወኩኝም። ምክንያቱም በተዘዋዋሪ ጂጂኪያን እየደገፈቻት ነው። ሳምሪን ከጀርባ ቆመችላት ማለት ጂጂኪያ የምትፈልገው ያንን ነው። በቃ እሷን ሀሳቧንና መንገዷን የሚደግፍ እንጂ እሷን የሚደግፋትን ሰው አይደለም የምትፈልገው። ጂጂኪያም ለዚህ ምላሽ ሰጥታበታለች። እስቲ ሊያሾን እንስማትና እንመለስበታለን ወደ ጂጂኪያ። ገንዘቡን ካጣው ምን እንደሚገጥመው ያውቃል። እንደዚህ ሚዲያ ላይ ወጥቶ መሽለጥለጥ ነበር ከሱ የሚጠበቀው አደረገ። ልጅቷን ግን አስጠመዳት። እውነታው እሱ ነው እንጂ 7 ዓመት ዞኔ እየሰደበችው ነበረ። ከገንዘብ ከትዳር ከፍቅር የቤተሰቡ የእናቱ ክብር ከበለጠ የዛኔ ነበር ዞኔ ስታዋርደው በቃኝ ብሎ የሚወጣው። ወንድ ቢሆን ለልጇ ሴት ትላላችሁ ትመጡና እንደዚህ ሰሳልቦ 7 ዓመት ቁጭ ብሎ ነበረ። ስለማይችል ነው መኖር ስለማይችል ሰርቶ መኖር ስለማይችል እየተሰደበ ይኖራል። ሰምታችኋል ያለችው እየመጣ ለኔ ይነግረኛል። እናት እኔ ምንም አልሰማም ማለች እኮ ልጅ እኮ ተናገረች። እኔ ምንም ነገር አልሰማም፣ ምንም ነገር አላዳምጥም። እየመጣ እናትሽ ዛሬ ሰደበችኝ እያለ ቁጭ ብሎ እኛም በሉት እሱ ሶሻል ሚዲያ ላይ ኮመንትና ቪዲዮ ሲከታተል ነው የሚውለው። ሲያወራ እኮ መለየት ያቅታቸዋል እንዴ ሴታ ሴት እንደሆነ ማርያም። እንግዲህ እዚህ ጋር በህይወቱ ላይ ያለበትን ማንኛውም አይነት ነገር መከታተልና ማጥናት አለበት ብዬ ነው እንደኔ የምደግፈው እዚህ ጋር። በዛ በተረፈ እንግዲህ በትዕግስት መኖር መቻሉ በዚህ ልክ እንግዲህ ሊያሰድበው ወይም ደግሞ በሌላ መንገድ ሊያሳይበት የሚችል መሆን የለበትም። እሷ እንደታገሰችው ሁሉ ማንም ሰው ታግዞ እንደሚኖረው ያንን ህይወት ስለጀመረ በትዕግስት መኖሩ ይሻላል ብሎ መርጦ መኖሩ እንግዲህ ወደ ሌላ ታሪክና እንግዲህ ጥርጣሬ ውስጥ መጠርጠር ውስጥ ከቶታል። እንግዲህ የጂጂኪያን እንግዲህ ደግሞ ለሊያሾ ያሳየችው ድጋፍ እስቲ እንስማት። ምን አገባኝ ሰው መሆኗን እኮ አሳየችኝ። የፈለገ ነገር እስከነ ምናምናች እስከነ ጸባችን ለልጄ እውነቷን ከወጣችሁ እሷ ናት። አንቺ ግማታም ለምን አባሽ ነው የምናገርሽ? ለምን አውጥታ ትረሽልሽ? ዘር ማንዘርሽ ነው መሳደብ አይደለም። እያወጣች ልጆቹን ለምን አትቀነጣጥሳቸውም? እነዛ ልጆች ቀንጥሳ ከኔ ጋር ነው የቆመችው። ምን አገባኝ? እውነቱን የተናገረችው ውሸት እኮ አይደለም። ግን የቀሩበትን ምክንያት ይናገሩ። እኔም እኮ ሰምቻለሁ ስላልተናገርኩ ነው እንዴ? አልመጡም። ውሸት እኮ አይደለም የተናገረችው። አልነበሩም እኮ አለመኖራቸውን አስረድተዋል። ሁሉም እኮ ገለል ብሎ እኮ እኛ እኮ ሰምተናል። ማን የጠየቁ? በመጨረሻ ሰዓት እኮ ሁሉም እንቅር አድርጎ ልጁን ባዶ እዛ እስር ቤት እሱ እኮ አንጀቱ እኔም ልድገመው እንዴንን ነገር አልደግመው። ምክንያቱም ኖርማል እኔ ምንድን ያልኩትኝ ይሄ ኖርማል ነው። ሰው በቆመ ጊዜ ነው ሰው የሚቆምለት። በወደቀ ጊዜ የሚቆምላችሁን ሰው እንዳትረሱ ጋይስ፣ እንዳትረሱ ኦኬ። በወደቀ ጊዜ አብሮ የቆመላችሁን ሰው ለጥቅሙም ይሁን ለእውነቱም ይሁን እንዳትረሱ። ማን አባሽ እኔ እሷን እሳይ ምናምን እያልኩ ሳሳድድ ገና ለገና ኦሮሞን ተናገረች፣ ዘሬን ተናገረች። ለምን አውጥታ አትቀጠቅጥሽም? ከልጅ የሚበልጥብኝ ካሁን በኋላ የለም። ጨርሻለሁ እናንተን ነገር። ጭራሽ ልጆቹን ተናገረች። ውሸት አልተናገረችም፣ ደግሞ እውነትን የተናገረችው። ማን አባታችሁ ልጁን ማን ጠይቁት ያውቃል? አንድ ሰው እንትና ነው የትንሹ ልጅ ብቻ ነው
እንጂ ልጁ ባዶ ቤት ሆኖ ወንድሙ እኮ ከዱባይ እየሄደ እኮ አልቅሶ እኮ ነው ለእኔ ለራሱ ቤተሰቡ የነገረኝ። ጂጂ አንድ አጠገቡ የከፋው እሱ እኮ መፈታቱ አይደለም። እንግዲህ እዚህ ጋር ጂጂ ኪያ ማብራራት የፈለገችው ሊያሾ በነናሆም ፎንቲ እና በተለያዩ ቲክቶከሮች አዝኛለሁ ስትል የሰጠችው አስተያየት ነበረ። እሱ ምንድነው አንድ ትንሹ ልጅ ያለችው ብላኪ ብቻ ነበር እየሄደ የሚጠይቀው እንጂ ጆን ዳንኤልን የሚጠይቀው ማንም ሰው አልነበረም ስትል ነው። እንግዲህ ጂጂ ኪያ እዚህ ጋር እውነቷን ነው። ሊያሾን እደግፋታለሁ፣ ሁላችሁም ላይ ትሂድባችሁ፣ እደግፋለሁ፣ አግዛታለሁ እያለች ምክንያቱም በዚህ በተቸገርኩበትና እርግጫዎች በበዙብኝ ሰዓት ከኔ ጎን የቆመች ብቸኛዋ የኔን እውነት ምታዝ ተጋባለች እሷ ብቻ ነች እያለች ነው እንግዲህ የምትገኘው። እስቲ እንስማት። እውነቱን እንነጋገር እንዴ ጆንዬ እኮ የከፋው እኮ የፍቹ እንትን አይደለም። ከዚያ ሁላ ሲንጋጋ የነበረ ጓደኛ አልቀረኩ። ምን ነው ቀረኩ ውሸት ብትና እች ልጅ እኮ እውነቷን የተናገረችው እንዴ ነሽ እነ ጂጂኪያ ግን አስተያየት የመስጠት ደግሞ አይ እኛ የቀረንበት ምክንያት ይሄ ነው ብለው ይናገሩ እንጂ ያ ጆ ልደት የሚያከብረውን እዚህ ጋር ውር የሚል በሙሉ የልደት ዕለት መቼ ሄደን እኛ እንዳልጨመርበት ግን እኔ አልጨመርበትም። ለምን መሰላችሁ አልጨመርበት? ስትቆም ነው ጌታዬ፣ ስትወድቅ ማንም የለህም የሚለውን ተረት አብራችሁ ተረቱ። በቃ ልክ ነው። እዚህ ጋር ሌላ ምንም አማርኛ የለውም። ያው አበሻ እንግዲህ ሲሞላልህ ነው አብሮ ከጎን ቆሞ የሚያጨበጭበው መደገፍም ማማከርም የሚያውቀው። ያው ከወደቁ የውድቀት አካል መሆን የሚፈልግ ሰው የለም። ይሄን ነገር ነው እንግዲህ ጂጂ ኪያ በደንብ እያብራራች ያለችው። እንግዲህ እናንተ ምን ትላላችሁ በዚህ ዙሪያ? ስለዚህ ቤተሰብ እስቲ የራሳችሁን ሀሳብ አስተያየት ስጡበት ትላለች።